እንዴት ሰውን ያርዳል? በሊባኖስ ሀገር የሰማሁት ነገር ለጆሮ የሚቀፍ የሚዘገንን ማለት ነው። አብራ የምትኖራትን አብራ የበላቻትን በቢላ ቆራርጣ በሻንጣ አድርጋ በፔስታል አድርጋ ወንዝ ጣለቻትን የሰማሁት። እኔ ከሰማው ሰዓት ጀምሮ አይምሮ የራሱ እረፍት ነው ያጣው። እውነት ለመናገር እንግዲህ አንድ ቤት እየኖሩ ይሄን ያህል ጭካኔ በተሞላበት መልኩ ሰውን ያክል ቆራርጠው በቢላ ቆራርጠው አይደለም ሰው በቢላ ሊቆራረጥ እንስሳ ራሱ ሲታረድ ምን ያህል ነው የሚዘገን ነው። እኔ በበኩሌ እንስሳ ሲታረድ ራሱ ማየትም ማስማትም አልፈልግም፣ ድምጻቸውን ማለት ነው። አይደለም እንግዲህ እቺ ሰው አትግደኝ እያለቻት ነው በቢላ አይኗ እያየ በቢላ ያረደቻት ማለት ነው። ምን አለ ብታዋት ምን አረገቻት? እኔ ምን ብዬ እንደምናግራችሁ አላቅም። እውነት በጣም እየቀፈፈኝ በጣም ነው የዘገነነኝ። በኪስ አድርገው ደግሞ ካረደቻትን በኋላ ጥላት ስትወጣ ራሱ የሚያሳይ ቪዲዮ ራሱ አይቼ በጣም ነው የቀፈፈኝ ማለት ነው። እባካችሁ እህቶቼ በአሁን ሰዓት ላይ ጓደኛ የተባለ አስፈላጊ እንዳልሆነ ነው የሰማሁት። እንግዲህ አንድ ቤት ውስጥ ኢትዮጵያኖች እየኖሩ ነው ይሄን ነገር የፈጸመችው ማለት ነው። ምን ብታረጋት ነው ይሄን አክል ለቢላ የዳረገቻት? በሰው ሀገር እንለወጣለን እናገኛለን ብለን እኮ ነው እኛ የተሰደድ ነው። ሌሎች ዜጎች አሁን አረቦች እርስ በራሳችን እንደዚህ ስንተራረድ ማለት ነው ለሌሎች ሰራተኛ ራሱ እኛንም እንደዚህ ነው የሚያርዱት። ልጆቻቸውን ራሱ አምኖ አይሰጡንም። ማለትም ኢትዮጵያ አረደች ስለሚሰሙ ስለሚያዩ ሚዲያ ስለሚከታተሉ በዛሬ ጊዜ ደግሞ መልካም ነገር ሳይሆን የሚሰራጨው መጥፎ ነገር በቃ ለጆሮም ለሰሚም የሚቀፍ ነገር ነው ሚዲያ ላይ ተባስቶ የምታዩት ማለት ነው። ይሄን ነገር ሲሰሙ ልጆቻቸውንም ሆነ ራሳቸውንም ይፈራሉ። ልጆቻቸውንም ራሱ አምኖ አይሰጡም። ማለትም ኢትዮጵያን አረደች ሲባል ከብት እንኳን ሲታረድ ያሳዝናል። አይደለም የሰው ልጅ በምን አይነት እጅ ነው ሰውን ያክል ሰው የሚያርደው? እኔ ከብት እውነትን መናገር እንስሳ ሲታረድ ያሳዝነኛል። መስማትም ማየትም ራሱ አልወድም እውነት ለመናገር አይደለም ሰውን ያክል ነገር በቢላ ሲታረድ ምን እንደሚሰማችሁ እኔ እንጃ። ይሄን ብዬ ለመናገር ራሱ ይከብደኛል እውነት። እንኳንም ቪዲዮን ያላየው ነው ብቻ ፎቶን ያየሁት የተወሰነ ግማሹን ቪዲዮ አይቻለሁ። ማለትም አርዳት ስትወጣ እንግዲህ ምን ቢሰማት ነው? ምን እረፍት ይሰማታል? ምንድነው? ወይስ እሷን ገላ ሰላም እኖራለሁ ወይስ በሰላም ወደ ሀገር ይገባለሁ ብላ አስባ ይሁን ምን አስባ ነው? እንግዲህ አብራ የበላቻትን ጓደኛዋን በቢላ አርዳት በፌስታል አድርጋ በሻንጣ አድርጋ እንደ ስጋ እንግዲህ ወንዝ ወስዳ መጣሏ ማለት ነው። አረ በፈጣሪ ስም አረ ኢትዮጵያኖች አረ ባካችሁ ወዴት እየሄድን ያለ ነው? ለሌሎች ሰራተኛ ራሱ እኮ በቃ አንድ ሰው ባጠፋው ጥፋት ባጠፋው ስራ የብዙ ሰው ሰራተኞች ስማቸው ይጠፋል፣ እምነት ይጠፋል። በቃ ሌሎችንም ሰራተኞች እንደ ኢትዮጵያን እኮ እንደዚህ አርዳለች እኛንም ያርዱናል ብለው እምነት አይኖራቸውም። በተስፋም ራሱ ከነሱ ጋር መኖር አንችልም ማለት ነው። በቃ ከዛሬ ነገር የሆነ ነገር ቢፈጠርባቸው የሆነ ነገር ጻፍ ቢፈጠር ራሱ እኛንም እኮ ያርዱናል ብለው ያስባሉ። ማለትም ሚዲያ ላይ የማይሰራጨው ነገር መልካም ነገር ነው። ክፉ ነገር ግን በጣም ተሰራጭቶ ተባስቶ ነው የምታገኙት። እኔ በኩሌ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። ሌሎችም ከሀገራቸው ራሱ የሚመጡ በተለይ ሊባኖስ ላይ የኢትዮጵያን ሰራተኛ አያመጡም ማለት ነው። ማለትም አንድ መጥፎ አረመኔ ባደረገችው ስተትም እንበሉት ድፍረትም እንበለው ወንጀለኛ የብዙን ሰራተኛ እድል ያበላሸች ናት። የብዙን ሰራተኛ ማለት ነው ሊያመጡ የፈለጉ አሰሪዎች ራሱ አያመጡም። ይሄን ነገር ሰምተው ማለትም እኛ ላይም እንደዚህ አይነት ወንጀል እንደዚህ አይነት አሰቃቂ ነገር ይደርስብናል ብለው ስለሚያስቡ ሰራተኛ አያመጡም። ሊባኖስ ላይ ብቻ አይደለም ሌላ አገርም ራሱ ሰራተኛ ደፍሮ አያመጡም። ማለትም ይሄ ነገር ለብዙ ሰው የተሰራጨው ብዙ ሰው እየሰማ አረቦችም ሌሎችም ዜጎችም ማለት ነው። አረባካችሁ ተጠንቀቁ። ሲጀመር ደግሞ
አንድ ቤት ውስጥ ሆኖ ጸብ አስፈላጊ አይደለም። በፍጹም ጸብ አስፈላጊ አይደለም። እኔ እውነት ለመናገር ከዚህ በፊት የሰማሁትን ነገር ልንገራችሁ። አንድ ቤት ውስጥ ሁለት እህትማማቾች እየሰሩ ነበር። በፊት ላይ አንዷ ሰራተኛ አንዷ እህቷ ነች የመጣችው። ከዛ ሲቀጥል ደግሞ አሰሪዎቿ ሰራተኛ እንፈልጋለን ሲሉ አይ እህቴን አመጣለሁ ብላ እህቷን አመጣች። ካመጣቻት በኋላ አስቡት እንግዲህ የእናት ልጅ እህትማማቾች ያልተስማሙበት የተጨካከኑበት ጊዜ ላይ ነው ያለነው አይደለም። እንግዲህ መዋለድሞ ቋንቋ ነው፣ ስለተዋለድም አይደለም። አንዳንዶቹ ከስጋም የበለጠ ከመዋለድ የበለጠ በጣም ተስማምተው ተፋቅረው ተዛዝነው የሚኖሩ ብዙ ሰዎች አሉ። እንደዛዎችም ደግሞ የተዋለዱትም እርስ በራሳቸው ወንድማማቾች እህትማማቾች ብለን የምናስባቸው ራሱ ማለት ነው ሲገዳደሉና ሲተራረዱ እናያለን። እና እነኚህ ልጆች ማለት ነው አምጥታት አብራት እየሰራች እያለ አይስማሙም፣ ይጣላሉ። ብዙ ጊዜ አይስማሙ፣ ይጣላሉ። ታዲያ አንደኛዋ እህቷ እንግዲህ በንዴት ተነስታ ማለት ነው በቢላ ነው አናቷን ብላ የፈለጠቻት ማለት ነው። እንግዲህ ንዴት በዛ ሰዓት ምን እንደምታረጉም ራሱ አታቁም። ስትናደድ እንግዲህ በቢላ አንስታ ነው የቆረጠቻት ማለት ነው። እንግዲህ ንዴት በዛ ሰዓት እናንተ ብትረጋጉ፣ ሰይጣን ብዙ ነገር ይሰራል፣ ያሳስታችኋል። በወቅቱ ንዴታችሁን ነው እንጂ ይሄ ነገር ይመጣብኛል ብላችሁ አታስቡ። እንግዲህ የገዛ እህቷን አምጥታ ህይወቷን አሳጣቻት። ለራሷም ወንጀለኛ ሆና እስር ቤት ገብታ እህቷንም እስከ መጨረሻ ላታያት ወደዛኛው ዓለም ሸኘቻት ማለት ነው። አስቡ፣ ይሄ ሁሉ ጭካኔያችን ጥግ ድረስ ነው። በቃ ጸብ ከሆነ በፍጹም እውነት ጸብ አስፈላጊ አይደለም። ሲቀጥል ደግሞ ጸሎትን የመሰለ ነገር የለም። ጸልዩ። እርኩስ መንፈስ የማያደርገው ስራ የለም እውነት ለመናገር ማለት ነው። በዚህ ሰዓት ላይ ከሚጸልዩት ይልቅ የማይጸልዩት ይበልጣሉና እርኩስ መንፈስም ለዚህ ነው የሚፈታተን ማለት ነው። እባካችሁ ውድ እህቶቼ ወንድሞችን ብትሆኑ በሰው አገር ያላችሁ ተከባብራችሁና ተፋቅራችሁ ኑሩ። አንድ ሰው ደግሞ አገኘ ብላችሁ አትመቅኙ። እንደሱ ሰርታችሁ ለመለወጥ ሞክሩ። አሁን እቺ ያረደቻት የተባለችው ልጅ ማለት ነው ገንዘብ አላት፣ ቢዝነስ አላት፣ ተለወጠች በማለት ነው እንግዲህ ልታርዳት የቻለችው እንደሰማሁት ከሆነ ማለት ነው። አንድ ሰው በላቡና በእውቀቱ ሰርቶ ያገኝ እንደሆነ ለምን እኛ እሱን እናጨናግፋለን? ለምን ለመግደል እንወስናለን? ለምን እንደሱ ሰርተን ለመለወጥ አንሞክርም? የሰው ህይወት ከምናጠፋ ማለት ነው። እባካችሁ ውድ ቤተሰቦቼ ይሄን ነገር ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እኔ ከሰማው ሰዓት ጀምሬ ማለት ነው እውነቴን ነው የምላችሁ አይምሬ ራሱ በጣም ነው እረፍት ያጣው ማለት ነው። ሰውን ያክል ነገር እንደዚህ በቢላ ሲታረድ ከብት ሲታረድ የሚያሳዝነው ሰው አለ። እኔ በኩል ከብት ሲታረድ ራሱ በጣም ነው የሚያሳዝነው። አይደለም ሰውን ያክል ነገር እንዴት ቢላ አንስታ ልታርዳት እንደቻለች ራሱ እሱ ፈጣሪ ይወቀው። በእውነት ነው የምላችሁና ውድ ተጠንቀቁ፣ ከእንደዚህ አይነት ነገር ተጠንቀቁ እና ሰላማችሁ በያላችሁበት ብዝት ይበልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።